صافي مالي الحمد لله جانتي تدلم إني يرقد إني ترى يتوقع أنا قاعد يجي نوم يدو بابا فاطمة لا فاطمة ترى إني بابا لا فاطمة ترى لا فاطمة شنو يجي كذي كاي ما تو فاطمة نتيجة صافي تدلبيه يدرسوا اسمه بابا يدرس فاطمة بابا فاطمة ولي فاطمة اوكي زين اوكي انت الحين لسه ما قلتش عن فاطمة اني على ما اقعد يتنوم يدو فاطمة يدرس بابا يدرس بقى ما قالوا يدو يتنوم يدو شو لسه ما قلتش عن فاطمة فاطمة يتوانا تندي فاطمة يتندي لهم متورنا تسوى على زين انت بتروحين اثيوبيا خلاص اثيوبيا صاير اني ايوه لو بيالدانسي سرالو سريتشي الحين انت شغل هني ولا بتروحين اثيوبيا ኢትዮጵያ ሳይሆን ኢትዮጵያ አለኝ ነው ኢትዮጵያ ይያለድሩ ኢትዮጵያ አለኝ ለስራ ነው የመጣው ፊኔ ለስራ ከመጣ ችግር የለም እኔ እሰራለሁ ማሚ አትጨነቂ ካንቺ ከቤት ውጪ ችግር ሲቶን ሌላ ቦታ ሰርቼ ያንቺን ሙኒ እኔ አስመልሳለሁ ብያለሁ ድሮም ما يريد ماني حقش انت روحي عند فاطمه روحي سوي شغل بيت ثاني بيت سوي شغل هني لا بيت ثاني سوي شغل فاطمة تدور يعني فاطمة بابا يتمتع بابانا فاطمة تروح بابا يطلع السلام عليكم ورحمة الله وبركاته ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ለዚህ አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። እንግዲህ ማለት ነው ውዶቼ ይህችነታችንን ሰምታችኋታል ማለት ነው። እዚህ ያስገባኋትን እና አሁን ላይ ኢትዮጵያ ብዙ ብር እየተከፈለ ነው የሚመጣው። ልክ በቃ ማለት አረብ ሀገር አይመስልም ብሩ የሚከፈለው ነገር ምናምን እና ለምንድን ነው ምናምን ብዬ ስጠይቅ ትምህርት እንደሚወሰድ ለአንድ ወር ማለት ነው ስልጠና በቃ ላይ ቋንቋውንም እንደገና ደግሞ አንዳንዴ ቪዲዮ እየተለቀቀ ቲክቶክ ላይ ምናምን እናያለን። ሮሂ ታአሊ በቃ በጣም ብዙ ነገር ማለት ነው። ለዚሁ ኑሮ በጣም ብዙ ነገር ይማራሉ ተብሎ በጣም የማይገባ ነገር እየለቀቁ ቲክቶክ ላይ ምናምን እያየን ነበረና አንደኛ ነገር ከአንድ ምስኪን የማይጠበቅ ብር ነው የሚከፈለው። ከተከፈለና ደግሞ ይማራሉ ከተባለ ይቀር መጥተው እንደዚህ ለምን ይሆናሉ? አሁን በጣም አብዛኛውን በኮንትራት እየመጡ ነው እንግዲህ ወደ ዱባይም ወደ ሳውዲም እና ትምህርት ሊማሩ ነው ይሄን ያህል ብር የሚከፈለው ከተባለ ለምንድን ነው እንደዚህ የሚሆኑት? አሁን ልጅ እያያችሁ ነው። አንደኛ ነገር አበች የምትባለው ልጅ የኛ ልጅ ማለት ያው ኢትዮጵያዊ ትመስለኛለች። እሷ ጋር ላድረስሽ ነው እያለቻት ያለችው ማዳሟ እና ልጅቷ ደግሞ እሷ ምንነቷን አላውቅም እና እሷ ጋር አልሄድም ኢትዮጵያ ትሄጃለሽ ስትላት አልሄድም እያለች ነው። ሌላ ቦታ መስራት ሰርቼ እሰጥሻለሁ እንግዲህ በአማርኛ እያወራች ያለችው ልጅቷ ማለት መኒሽን እሰጥሻለሁ እያለች ያለው። ሴትዮዋ ደግሞ መኔ አልፈልግም አንቺ ከዚህ ቤት አሰሪም ግን ሌላ ቦታ ሄደች ስሪ እያለች ነው። እንግዲህ ይሄ ልጅቷም ሌላ ቦታ ሰርቼ መኒሽን እሰጥሻለሁ ነው ያለችው። ግን አለመግባባት ነው፣ ቋንቋ ያለማወቅ ችግር ነው። ገባችሁ? በጣም ነው ያሳዘነችኝ እና መጀመሪያ ጊዜ ስትመጡ ብዙ ነገር ያጋጥማል። ብቻ በጣም ያሳዝናል። ምክንያቱም ስላለፍንበት በጣም ያሳዝናል እና የውስጧን አንጀቷን በአማርኛ ነው ያወራችሁ። በቃ ሴትዮዋ በአረበኛ ታወራ። እንደውም ሴትዮዋ ይገባታል ይመስለኛል። አንዳንድ ነገር ላይ ኢትዮጵያ መሄድ የምትፈልጊው ስትላል ለስራ ነው የመጣሁትኝ ኢትዮጵያ መሄድ አልፈልግም ምናምን እና በጣም አንጀቴን የበላችኝ ቲክቶክ ላይቸው ማለት ነው እና ለማለት የፈለግኩት አልተከፈለ አይቀር አንድ ምስኪን በሆኑ ሰዓት 50 ሺህ ብር 60 ሺህ ብር እስከ 100 ሺህ ብር ነው እየተከፈለ የሚመጣው እና ተከፈለ አይቀር ቋንቋ በደንብ ቢማሩ መተው እዚህ እንደዚህ ችግር ላይ ባይወድቁ ጥሩ ነው ማለት ነው። ብቻ በጣም ያሳዝናል እና እንግዲህ ብዙ ሲቀጥል ወዶቼ አብርሽና ሩታም ታርቀዋል። ትናንትና ኬኩንም ምንም ደስታውንም እንግዲህ አጣጥመዋል ማለት ነው። ግን ፍቅር ያለችበትና አይተናል። በጣም ያሳዝናል። ምክንያቱም አብርሽ ሩታም ቢሆን አብርሽም ቢሆኑ ፍቅርን ማስታረቅ ነበረባቸው ማለት ነው። እንግዲህ የፍቅር አድናቂዎች እዚህ ጋር አንድ ያሉት ነገር አለ። እሱን አዳምጠን እንመለሳለን። ሰላም እንዴት ናችሁ ጓደኞቼ? ያለውላችሁ እንግዲህ ፍቅርዬ የኔ ጠንበላላ አዞሽ አታልቅሽ ማለት ነው። የኔ ወድ ለማን ብለሽ ነው የምታለቅሽ? እንደዛ ይላቸዋለሁ።
አባጋዝ ማለት ነው። አባጋዝ ማለት ነው። የፍቅርዬን ህይወት ምስቅልቅል አርግተው እሷ አታውቅም ነበረ፣ ድራማ እንደሆነ አታውቅም ነበረ። የእውነት የተጣሉ መሰላት። ከዛን አምጥተው ልጅቷን እዚህ ውስጥ ቀለቀሏት ልክ እንደተጣሉ። ግን መጨረሻ ላይ ማን ነው ጥፋተኛ የሆነ? ፍቅርዬ። ልክ ሜሪ አስባ እንደተነሳችው ያን ቀን በጥፊ ምናምን እንደመተቻት ማለት ነው። አላማው ተሳካላት። መጨረሻ ላይ ማን ጥፋተኛ ያደረጉ? ፍቅርዬ ማለት ነው። ሜሪ አይደለችም እንደ ነገሩን የጀመረችው። ከጽጌ ጋራ ነው ሲማግጥ ያስኩት። ይኸው ቪዲዮ ማስረጃ አለኝ። ያላወራችው ነገር የለም። በዛን ጊዜ ቪዲዮን አሳየችው መኪና ውስጥ ይዛ እንዳትነቃኝ፣ በዚህ በቆሸሸ እጅግ እንዳትነቃኝ ብላ። ከዛን ደግሞ ሩታ ሲያመጣት ሲሄድ አብረሽ በጥፊ ጠፍጥፈው አባረሩት። በሁለተኛ ቀን በብርጭቆ አባረሩት። ከዛን ያልሰሩት ነገር የለም ማለት ነው። ግን ዛሬ የፍቅርዬን ህይወት ምስቅልቅል ካደረጉ በኋላ ስትወርቅ ጊዜ ማለት ነው ፉፉ እኮ ነው ያነሳትና ከአብርሽ እኩል እንደምትሆን ያደረጋት። እሷም ጠንካራ ሴት ናት፣ ጀግና ሴት ናት። እሷም ሰርታ እሱም ሰርቶ ኮሜንቱን አባይ ቲቪ ላይ ሲቀርብ አይታችኋል። ኮሜንቱ ስና እንደ ይሄ ስራ እናቁም እንዴ ስትለኝ ታይ ተስፋ ትቁረጪ፣ ሌላ ቪዲዮ እንስራ፣ ሌላ ቪዲዮ እንስራ ስንል ይኸው ተመስገን ዛሬ 100 ኪሎ ልንገባ ነው እዚህ ላይ ደርሰዋል ብሎ እኮ አባይ ቲቪ ላይ እኮ ፉፉ ተናግሯል ማለት ነው። ዛሬ ከነጽጌ ጋራ ማለት ነው የድራማቸውን ስትቋጩ ማለት ነው ደስታውን ኬክ የምትቆርሱት። አባጋዝ መጀመሪያ የፍቅርዬ ህይወት ማስተካከል ይሻላል ወይ ከነዳኒ ጋር አሻገደው ማለት ይሻላል። ቤተሰብ ማለት ነው። ሂድና ኮሜንት ላይ ያስቀምጡለት። ሰሞኑ ስታሽቃብጡ ኤፍ አብርሽና ፍቅርዬ ወደፊት ስትሉ የምታሽቀብጡ ሳምንቱን ማለት ነው። ከዚህ በፊት ስታሽቀብጡ የነበራችሁ ኮሜንታተሮች፣ የፍቅርዬ ቤተሰቦች ሂዱና የፍቅርዬን ህይወት ምስቅልቅሉን እንዳወጣ ህይወታን አስተካክልላት ብላችሁ ለአባጋዝ አስቀምጡለት ማለት ነው። ኮሜንት ላይ ሂዱና አስቀምጡለት፣ ሂዱና ንገሩት ማለት ነው። እሷ ግን ይሄ በጣም ገፍቷት በድሏት ሚዲያ ላይ እንደምትጠላ አርግቶ ብልኮስ ሳይረክብለት ብልኮስ ተረክቦልኛል ገፍታኝ ሄደች ብሎ እንደዛ በቃ ቆሻት ስሟን አሳልፎ ለነዚህ በጎች ሰጥቶ በማን ምክንያት ነው ፍቅርዬ ዛሬ የተጠላችው? ጥላኝ ሄደች ብሎ ጠረጴዛ ላይ ተደፍቶ ስላለቀሰ አይደለም እንዴ? ይሄ አስመሳይ ውሸታም ማለት ነው። አባጋዝ ያ ሁሉንም ወዲብጃ ብላ አሳልፋ ዛሬ ግን እሱ ሲጎዳ ከጎኑ ሆነች። አዞ ካለችው የራሷን ህይወት ትታ ስትወርቅ ጊዜ ከጠገቧ የነበራት ልጅ ትታ ከሱ ጎን ሆነች። ዛሬ የፍቅርዬ ህይወት ማስተካከል ይሻላል ወይ እዚህ ጋር ከነጽጌ ጋር አሻገደው ማለት ይሻላል? ዛሬ አብርሽ ፉፉና ፍቅርዬን ማስታረቅ አለበት ነበረ ዛሬ የሚለቀቀው ቪዲዮ ማለት ነው። ማንም ይሁን ሄዶ መጀመሪያ ከነዳኒ ጋር እንደዚህ ይልል ከሚል የድራማው መጨረሻውን ተሳክቶልናል ብሎ እንደዚህ ከሚያጨበጭቡ ማለት ነው የፍቅርዬ ህይወት ማስተካከል ይሻላል ነበር። አንተ ጥሩ ሰው ብትሆን ኖሮ ማለት ነው። ምን ነው አበዛክ? ውሸት መሆኑን እኮ ይታወቃል። የምን ካናዳ ነው? ካናዳውን እንኳን ቀራችሁ እንኳን ደስ አለክ የምትሉ ግን እናንተ ምን አይነት አረመኔ ጨካኝ ናችሁ እናንተ? ተመልካችን እንደዚህ የምትዋሹት ማለት ነው እንዴ? ተመልካች እኮ እናንተን ቢያያችሁ ማለት ነው ፈጣሪ እናንተን ያህል ማለት ነው። የእናንተ ስራ ማለት ነው ምን ሲራ አስባችሁ እንደምትነሱት። በሰሞኑ ወጥመዱ ውስጥ ነበራችሁ፣ ከወጥመዱ ውስጥ ወጣችሁ። ለዚህ ነው እንደዛ የምትደሰቱት ማለት ነው። ምንም ካናዳ የለም። የምን ካናዳ ነው? ካናዳማ ትኬት የምትቆርጥበት አይደለም። ለእቷ ሼር የምታደርግበት ይጅ የላትም ሲጀመር ማለት ነው። ወይዘሮ ችራን እንዴ አበዛችሁት። ነገ እኮ አንተም ሴት ልጅ ትወልዳለክ። እናትክ ሴት ናት፣ እህትክ ሴት ናት። ምንድነው ሴት ልጅ እንደዚህ መግፋት? ሴት ልጅ ምንድነው እንደዚህ መጉዳት? አሁንም ፍቅርዬ አብረሽ ሊያሳድጋት አልመጣም ማለት ነው። እሷን ሊጎዳት፣ እሷን ሊያቆሽሻት፣ እሷን ሊያሰብራት ነው ይሄ ድራማ ውስጥ እንደምትቀለቀል ያደረጋት። የኔዋ ደግሞ እሷ እኮ አታውቅም። የእውነት የተጣሉ እነሱ ህይወታቸው ይስተካከል ብላ
የእሷን ህይወት ምስቅልቅል ያወጣችው የኔ ጀግና ሴት ማለት ነው ፍቅርዬ፣ የኔ ልዕልት፣ የኔ ጨዋ ሴት። ከነዚህ ሰዎች ራቂ። እነዚህ ሰዎች ሁልጊዜ አንቺን ጠልፎ ለመጣል ነው የሚሮጡት እንጂ አንቺ በቃ ጥሩ ቦታ እንደምትደርሺ እንደምታድጊ አይፈልጉም። በቃ በፍጹም አይፈልጉም። አብርሽ የሴት ልጅ ውቁደት በቃ ሴት ልጅ ወርቃ ተሰብራ አልቅሳ እንደዛ ነው ማየት የሚፈልገው እንጂ ጭካኔው ማለት ነው ጭካኔው ዛሬ ማለት ነው። ትናንትና እኮ አያስቀራዋት ከካናዳ ብላ አብርሽ ቤት ፍቅርዬ ቤት ነው ዛሬ እዚህ ድራማ ውስጥ እስካለች ድረስ ዛሬ ከእናንተ ጋራ እናንተ ለሀፍላ ስትቀመጡ ፍቅርዬ ከእናንተ ጋራ መቀመጥ ነበረባት። ነገ ማለት ነው ዛሬ ፉፉና ፍቅርዬ ታርቆ ነገ ደግሞ የደስታቸውን ቀን አንድ ላይ ተሰብስባቸው ኬካቸው መቁረስ ነበረባቸው፣ ግን ለብቻቸው ሳይሆን ማለት ነው። አባጋዝ በጣም ውሸታም በጣም ውሸታም። እናንተ በጎች ማለት ነው። እናንተ ሽልጥልጦች ማለት ነው። የአብርሽና የሩታ በጎች። የእናንተ ጉድ መቼም አያልቅም። ለአብርሽ አባት ይሄ ድራማው መሆኑን እያወቃችሁት ማለት ነው። ይሄ መሳፈራ ነው። ይሄ ብር ለጋሼ ብላችሁ በኤፍሬም በኩል ብር ልካችሁ ሼበው ሸገር ድረስ መጥተው ድራማ ውስጥ እንደሚቀለቀል ያደረጉት ማናቸው? በጎቹ ማለት ነው። ዝምድናቸውን የሚቆርጡ ባላቾቻቸውን የሚፈቱ ለአብርሽና ለሩታ ብለው ከስራ የሚባረሩ እነዛ በጎች ናቸው። ለዛ ሼባ ማላጣው ብር የላኩት ማለት ነው። ይሄ ትልቅ ሰውዬ ይሄ አሁን በዚህን ጊዜ ወደ ቤተ ክርስቲያን ነው የሚሄድ ያነበረበት ሰውዬ እዚህ ድራማ ውስጥ የከለቀሉት ማናቸው? በጎቹ ማለት ነው። ፍቅርዬ ወደፊት ናት። አሁንም ቢሆን ማለት ነው የኛ ጥላትነት ይቀጥላል አብርሽ ላይ ማለት ነው። ፍቅርዬ እንደዚህ ህይወቷ ምስቅልቅል እንዳያረግ ካላስተካከል ማለት ነው የእኛ ጥላትነት አሁንም ይቀጥላል። እንዶ የሆነ የውሸት ቪዲዮ ብትሰራ እኛ ወተን ውሸቱ ነው ብለን እናዋርዳለን። ጦርነታችን እንደዛው ይቀጥላል ማለት ነው። መጀመሪያ ማለት ነው ያ ውሸት ሆቴል ውስጥ የወጣበት ውሸቱን እኛ ስናጋልጥክ ነው ወደ እኛ የመጣኩ ማለት ነው። መቼም ከኛ ጋር አትፋታም። የፍቅርዬን ህይወት አስተካክል አንተ ደነስ ማለት ነው። የፍቅርዬን ህይወት አስተካክል። የሴት ልጅ በዳይ ማን ነው? አባጋዝ